ጾም ከእግዚአብሔር አፍ የወጣች ቃል ነች። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ከማለቱ በፊት እግዚአብሔር አትብላ ነው ያለው። ዕፀ በለስን አትማሪሳ አይደል? የጸሎት እናት ነች ጾም። የምን የጸሎት እናት። ሰው በፍስክ ጊዜ ነው በጾም ጊዜ ነው የመጸለይ ዝንባሌ ያለው። ሰው ሲጾም አፉ ይዘጋል። አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል። ያንደበት ኃጢአት ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች የእንጀራ አጸፋው አለመብላት ስለሆነ ጾም ነች። ሰው ከእግዚአብሔር አፍ በሚወጣ ቃል የተባለችው በጾም ጭምር እንጂ በመብላት ብቻ አይኖርም። ሰው በጾምም ጭምር እንጂ ማለት ነው። ጾም ከእግዚአብሔር አፍ የወጣች ቃል ነች። አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ከማለቱ በፊት እግዚአብሔር አትብላ ነው ያለው። ዕፀ በለስን አትብሉ ነው ያለው አይደል? ከእግዚአብሔር አፍ የወጣች የመጀመሪያይቱ ሕግ ቀዳሚት ሕግ ጾም ነበረች። ስለዚህ ሰው ስለበላ ስለጠጣ ብቻ አይደለም ከእግዚአብሔር አፍ የወጣችውን ሕግ ጾምን በመጾምም ጭምር ነው የሚኖረው። ጥልቅ ነች ጾም። ብዙ ነገር አላት ቤተክርስቲያን። ጾምን በፍቅርን የምታየው እማ ለጸሎት ይላታል ማሪሳ። የጸሎት እናት ነች ጾም። የምን የጸሎት እናት። ሰው በፍስክ ጊዜ ነው በጾም ጊዜ ነው የመጸለይ ዝንባሌ ያለው። ብዙ ጊዜ ክርስቲያን ከመብላቱ በፊትም በኋላም መጸለይ ያለበት። ግን ብዙዎቻችን ካረሳ ነው እንኳን ብዙ ሰው የሚጸለየው የትኛው ነው? ከመብላቱ በፊት ነው። ባዶ ወደን ሲሆን ትጸልያል፣ ትዝ ይላል፣ ስትጠግብ ትረሳዋል። ጾም የጸሎት እናት ነች። እማ ለጸሎት ወእህታ ለአርምሞ የዝምታ እህት ነች። ሰው ሲጾም አፉ ይዘጋል። አፉ ዝግ ሲዘጋ ደግሞ በጣም ብዙ ኃጢአት ይቀራል። ያንደበት ኃጢአት። ወነቃ ለአንበ የእንባ ምንጭ ነች። ሰው በጾም ወቅት ሲጸልይ መንፈሳዊ ስሜት ይሰማዋል። ሌላ ቀን የሰማው ቃለ እግዚአብሔር ያላስለቀሰው ልቡን ያልነካው ይነካዋል። ወጥንተ ኩሉ ገድል ሰናይት የመልካም በጎ ስራ ሁሉ ምንጭ ነች። በሌላ ስፍራ ደግሞ ታጸምም ኩሎ ፍትወታተ ዘሥጋ የሥጋን ምኞት ሁሉ ምን ትላል? ጸጥታ፣ ዝሙትን ያጠፋል። ጾም ከሚጾም ሰው አፍ እሳት ይተፋል ይላል አባ ጊዮርጊስ። የሚጸልይም አይኑን ይወጋዋል። ስለዚህ ጨንቆታል ሰይጣን ወዴት እንደሚሄድ። ችግሩ ሲፈታ ነው። ሲፈታ እኛም አብረን እንፈታለን። ከዚያ ይላል ወንጌሉ ተመልሶ ሲመጣ ቤቱ ተጠርጎ ያገኘዋል። ይህን ጊዜ ጓደኞቹን ጠርቶ ከፊት ይልቅ ሌሎች 7 አጋንንት አብረው ይገቡበታል። ለዚያ ሰው ከፊት ይልቅ የኋለኛው ይከፋበታል ይላል። ከዚህ ሰውረን እግዚአብሔር። አሁን ግን በዚህ ሰዓት አብይ ጾም ማለት ሰይጣን የት እንደሚሄድ ጨንቆታል። ቢያንስ ጸጥ ብለናል፣ ተረጋግተናል ከሌላው ጊዜ በላይ። ጾም በጣም ብዙ ጥቅም አላት። ሌላው ጾምን ከረሃብ አንጻር ማየት የለብንም። አንዳንድ ሰው ጾምን ረሃብ አድርጎ የሚረዳ ሰዋል። ደስ የማይለውም አለ። ቅድም ሲነገር ነበር አጽዋማት ይቀንሳሉ። በፊት ተሐድሶች ነበሩ፣ አሁን ደግሞ ሌሎች መጡብን ጾም የሚቀንሱ። በአንድ ወቅት መግለጫ አውጥተው ታስታውሱ ከሆነ በማህበሩ መልስ ተሰጥቷልና አጽዋማት ሲቀንሱ ምንድነው ያሉት? የሐዋርያት ጾም መጾም ያለበት 12 ቀን ነው አሉ። ለምን? ተራቀው ሞተዋል እኮ። የነነዌ ጾም ስንት ቀን ነው የምንጾመው? የነነዌ ህዝብ ስንት ነው? 120 ሺህ ነው። ስለዚህ ሐዋርያት ጾም 12 ቀን ከሆነ የነነዌ ጾም 120 ሺህ ቀን መጾም አለብን። ላለመጾም ሰበብ ፍለጋ ማለት በዛ። እርግጥ ብዙ ነው ጾም ብዙ ነው፣ ይሄን ማመን አለብን። በቁጥር እኮ ብዙ ነው። ከዓመቱ የሚበዛውን እንጾማለን። ወደ 8-9 ወር እንጾማለን። ምናልባት 8-9 ወር ስል አንዳንድ ሰው እንዴ አልደመርኩትም ነበር ለካ ገለውናል እንዳትሉ አይደል። በቁጥር ከሆነ ብዙ ነው። ግን ቤተ ክርስቲያን ያበዛችው የምንራብበትን ጊዜ ሳይሆን የምንጠግብበትን ጊዜ ነው። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። እያበላችን ነው ቤተ ክርስቲያን። እናት እንዴት ነው ልጅ እየተነጫነጨ እችን ብቻ ጉረስና ከዛ በኋላ ይበቃል ትላለች አይደል? እያረሳሳች እችን ብቻ ትላለች። ቤተ ክርስቲያንም አሁን ተፈታ፣ አሁን ደግሞ ተያዘ እያለች ጾም ማለት ነው እንጂ እንደዛ ነው የምትወደው። ቅዱስ ዮሐንስ አፈወርቅ ይላል አንድ ሰው አንድ ቤት ተቆልፎብህ ሳትበላ ሳትጠጣ ከርመህ በጣም በረሃብ ቆይተህ ስትወጣ ትልቅ ሕንፃ ይሰጣል ቢባል ይስማማል አይስማማም? ሕንፃ አረኩት ኮንዶሚኒየም ይሰጣል ቢባል ይስማማል አይስማማም? ይስማማል። ምክንያቱም እየራበውም ቢሆን የሚያስበው ምኑን ነው? መንግስተ ሰማያትን ለመውረስ ሰው እድሜውን ሙሉ ቢጾም ያዋጣል? ያዋጣው? ለዘላለም ሕይወት ማለት
ግን ቤተክርስቲያን አቅማችንን ስለምታይ ምን ያህል ለጾም እንደምታደላ የምታውቁት። አንድ ሰው በጽኑ ደዌ የተያዘ ሰው መድኃኒት የሚወስድ ሰው እንዲጾም አይገደድም ታውቃላችሁ። ግን የሚሞት ከሆነ እስኪሞት ድረስ ይጹም ይባል። እስኪሞት ይብላ አይደለም የሚባለው፣ ይጹም። መንፈሳዊት ቤተክርስቲያን ነች። እና ሐዘን ለአብዳን ይላታል ቅዱስ ያሬድ። ጾም የሰነፎች ሐዘን ነች፣ ወትፍሲት ለጠቢባን የጠቢባን ደስታ ነች። ሰነፎች ጾም ያስጠላቸዋል። ገና ጾም በገባ በአንድ ቀኑ ሊፈታ ስንት ቀን ቀረው የሚል ሰው አለ። ሐዘን ለአብዳን ማለት ነው። ለጠቢባን ደስ ተደስቶ ለመጾም እግዚአብሔር በቸርነቱ ይርዳል። እንዴት ብንጾመው ነው እግዚአብሔር ደስ የሚለው? ይህን ልናገርና አበቃለሁ። እግዚአብሔር ብዙ እንዲህ አድርጋችሁ ጾሙ ብሎ ተናግሯል። በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ ክርስቶስ አልመለሰውም፣ ዘሎታል። ዘለለውና ስትጾሙ ብሎ ነው የጀመረው። ምን ስትሉ? መቼስ መጾምማ እሱ የታወቀ ነው አለ። መጾም ያስፈልጋል አያስፈልግም እሱ የክርስቲያን ጥያቄ አይደለም። ስትጾሙ አለ። አፈጻጸሙ ላይ ነው እንጂ ውይይት ያደረገው ራሱ አስፈላጊነቱ ላይ ጥያቄ የለው። ስትጾሙ እንደ ግብዞች አጠውልጉ፣ ለታይታ አታድርጉት፣ ለተሪዮ አታድርጉት አለ። በሌላ ስፍራ ደግሞ ስለ ጽድቅ የሚጾሙ ብፁዓን ናቸው። ስለምን? ስለ ጽድቅ። ሰው በብዙ ምክንያት ሊጾም ይችላል። ለውዳሴ ከንቱ ሊጾም ይችላል እንደ ግብዞች። አጠገቡ ያሉት ሁሉ እየጾሙ እሱ ሲበላ ሆዳም እንዳይባል አፍሮ የሚጾም ሰው ሊኖር ይችላል። ለቁጠባ ሊጾም ይችላል ሰው። በምሳው የከበረ ይለዋል የኛ መጽሐፍ። ጾም ሲመጣ በቃ የቁርስ የለ ወጪ የምሳ የለ ብሎ ሊያጣራቅም ይጾማል። የጽድቅ አይደል? አይሁድ ጳውሎስን ካልገደልን አንበላም ብለው ጾመዋል። የጽድቅ ነው አይደለም። ስለ ጽድቅ ማለት ምንድነው? ከኃጢአት ለመከልከል ብለው የሚጾሙ ሰዎች ብፁዓን ናቸው። ሕገ እግዚአብሔር ለመጠበቅ ብለው የሚጾሙ በተለይ በዓለማችንም በአገራችንም እንደ ግለሰብም በዚህ ሰዓት ጾም ያስፈልገናል አያስፈልገንም? ያስፈልገናል። ጾም ብቻ የሚፈታቸው ችግሮች አሉ፣ ያለ ጾም የማይፈቱ። እዚህ የማቴዎስ 17 ላይ ጌታችን በታቦት ተራራ ያደረገውን ክብሩን የገለጠበትን ታሪክ ታውቃላችሁ። እሱ ታሪክ ላይ ከታች የተጻፈ ብዙ ጊዜ ትኩረት የማይሰጠው የወንጌል ክፍል አለ። ጌታችን ወደ ታቦር ተራራ ስንት ደቀ መዛሙርት ነው ይዞ ሄደው? 3። ስንት ይቀራሉ መሬት ላይ? ሂሳብ ላይ ችግር አለ እንዴ? ስንት ሰው ይቀራል? 9ኙ በጣም ጭንቅ ላይ ነበሩ። በነገራችን ላይ ጋኔል ያለበት ልጅ ያለው ሰው ልጁን አምጥቶ ማን ነው ደቀ መዛሙርቱን ፈውሱልኝ አላቸው። ስንት ሆነው? እምቢ አላቸው። ለ9 ጋኔሉ እምቢ አለ። ሌላ ቀን እኮ አጋንንት በስም ተገዙልን እያሉ ደስ እያላቸው መጥተዋል፣ ለክርስቶስ ነግረውታል። ያን ቀን ግን ጋኔሉ እምቢ አለ። ስንት ሆነው? ግን ይሄ ጋኔል ደግሞ ክፋቱም መሰላችሁ ደንቆሮና ዲዳ ነበር ይላል። እየሰማችሁ ነው? አይሰማም፣ አይናገርም። ምን ማለት መሰላችሁ? የት ነው ያዝከው ስትለው አይሰማም። ውጣ መች ነው የምትወጣው ስትለው አይመልስም። ለ9 ተሰቃዩ። በኋላ ጌታችን ከዚያ ተራራ ወረደ። ሲወርድ ሰውየው ሄደና ጌታ ሆይ ልጄን ጋኔን ይዞታል፣ በጨረቃ ይጥለዋል። በምን ይጥለዋል? ማታ ማታ ይነሳበት። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉ። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? አይገርም? ክርስቶስን ቢቻልህስ ይባላል። ተማሪዎቹ ካቃታቸው ያው መምህሩም እንደነሱ ነው ብሎ እኮ እግዚአብሔርን ያስናቅነው እኛ ነን እኮ። እኛ ስላቃተን ያቅተዋል የሚሉ ሰዎች አሉ። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ፣ ለሚያምን ሁሉ ይቻላል አለ። ጌታ ሆይ አምናለሁ አለማመኔን እርዳው። አምናለሁ አለማመኔን እርዳው ማለት ምንድን ነው? አምናለሁ በጽንሰ ሐሳብ ደረጃ፣ ግን እምነቴ ብቁ ስላልሆነ አለማመኔን እርዳው። ከዛ ጌታ ወደ ሕዝቡ ዞረና እማታምንና ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ አለ። ልጁን አምጡት አለ። ውጣ አለው። ጋኔኑ ወዲያውኑ ወጣ ይላል። ስሙ የተመሰገነ ይሁን። ከዚያ ሐዋርያቱ አሁን ሕዝቡ ተበተነ። ጋኔን እስኪወጣ ነበር። ጋኔኑ ሲወጣ ሄደ ሕዝቡ። ሲሄድ ሐዋርያት ቀሩ። ከሐዋርያቱ ደግሞ 9ኙ ለብቻቸው ወደ ጌታ ቀረቡና ጌታ ሆይ እኛ ልናወጣው ያልቻለው ለምንድን ነው አሉት። ይህን ጋኔን አውጡ ብለህ ስልጣን ሰጥተናል፣
ክህነት ተሰጥቷቸዋል። ባጋንንት ላይ ስልጣን ተሰጥቷቸዋል። ለምን አቃተንኛ ብለው ጠየቁት። ጌታችን ምን አለ? ስለ እምነታችሁ ማነስ ነው አለ። ስለ ምናችሁ ማነስ ነው? በደንብ አስተውሉ። ቅድም ህዝቡን የማታምን ጠማማ ትውልድ አለ። አሁን ደግሞ ሐዋርያትን ስለ እምነታችሁ ማነስ ነው። ይህ ጋኔን ያልወጣው በህዝቡ የእምነት ጉድለት ነው ወይስ በሐዋርያቱ? በሁለቱም ነው። ግን ልብ አድርጉ፣ ክርስቶስ ደቀ መዛሙርቱን ለብቻቸው እምነት የላችሁም አለ። ህዝቡን ለብቻው እምነት የለህም አለ። እኛ ብሎ ምንድነው የምናደርገው? እኔማ ስልጣን ሰጥቻቸው ነበር፣ መቼ ይጠቀሙበታል? እምነት ይጎላቸዋል፣ አይረቡም ብሎ ህዝቡ ፊት ሐዋርያቱን ባዋረደ ነበር። እንደዚህ ዘመን ቢሆን ኖሮ ካህናት ሲሰደቡ ህዝቡ ደስ ይለዋል። አሁን ጳጳሳት ሲሰደቡ ደስ ይለዋል። ምን አባት አለ ሲባል ደስ ይለዋል። ትናንት ከትናንት ወዲያ ተናደው የተናገሩ ሰዎችን ቪዲዮ እየወሰዱ አይደል አሁን እያሰሙን ያሉት። ሲኖዶስ ሲሰደብ፣ አባቶች ሲሰደቡ ደስ ይለዋል። ችግሩ እኮ አባቶች ላይ ነው ሲባል ሰው ደስ ይለዋል። ክርስቶስ ግን እንደዚህ ያላደረገ። ችግር ነበረባቸው፣ አዎ ነበረባቸው፣ ግን ህዝቡ ፊት አላዋረዳቸውም። ህዝቡን ነው የወቀሰው። ሐዋርያቱ እምነት ቢጎላቸውም እንኳን እናንተ እምነት ካላችሁ የጋኔል ምን ይል ነበር? ይወጣ ነበር። እምነት የላችሁም ብሎ አባረራቸው፣ ሸኛቸው። ሐዋርያቱን ደግሞ ምን ህዝብ አለ ይሄ የማይረባ ህዝብ አላለ። እምነት የሌለው ህዝብ እናንተ እኮ ታወጡ ነበር፣ ህዝቡ እምነት ጎሎ ነው አላለም። በእናንተ ችግር ነው አለ። ካህናቱን ለብቻ ህዝቡን ለብቻ ነው የሚገስጸው። ከዚያ ውጭ ግን ጋኔሉ ያልወጣበት ምክንያት ምንድነው? ይህ አይነቱ ጋኔል ያለ ጾምና ያለ ጸሎት ሊወጣ አይችልም። አንዳንድ ጋኔል አለ ያለ ጾም ያለ ጸሎት የማይወጣ። እስቲ እያንዳንዳችን ይህንን ልጅ ከልጅነቱ ጀምሮ ይጥለው ነበር የተባለ አይነት ከልጅነታችን ጀምሮ ሊለቀን ያልቻለ ጋኔል የለም። የግድ ርኩስ መንፈስ መሆን የለበትም። ሱስ ሊሆን ይችላል፣ አመል ሊሆን ይችላል፣ ክፉ ጠባይ ሊሆን ይችላል። ሊለቀን ያልቻለ ይህ ልጅ በጨረቃ ይነሳበን ነበር ይላል። በምን? ማታ ማታ ሲመሽ የሚጀምረን አመል ምንድነው? እኛ ጨረቃ ሲመጣ የሚነሳብን የለም የሆነ ነገር። አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። አንዴ ቁጡ የሚያደርገን፣ አንዴ ትሁት የሚያደርገን፣ አንዴ ንጹህ የሚያደርገን፣ አንዴ ርኩስ የሚያደርገን። እያንዳንዳችን ልንላቀቀው ያልቻልነው የሆነ ጋኔል አለ። አገራችንስ ብትሆን ምንድነው የሚነሳባት በጨረቃ? ሌሊቱን ምን ተፈጽሞ ነው የሚያድረው? አንዴ ወደ እሳት፣ አንድ ሰሞን አገሩ ድብልቅልቅ ይላል፣ አንድ ሰሞን ደግሞ ተፋቅረን እፍ እንላለን የሚባለው። ልክ እንደ ባልና ሚስት ሶስት ጉልቻ እፍ ስትሏል የሚነደው የፍቅርን እሳት እፍ ምንልበት ጊዜ አለ። ኢትዮጵያ ለዓለም ዋንጫ አለፈ፣ ለአፍሪካ ዋንጫ አለፈች ብለን አሁን በቀደም ሲበጠበጥ አልነበር አገሩ? በማግስቱ ደግሞ ሲሰዳደብ ነው ያለው። አንዴ ወደ እሳት አንዴ ወደ ውሃ ማለት ከዚህ የተለየ ምን አለ? አንዴ ፍቅር ያረገናል፣ አንዴ ጸበኛ ያረገናል። በጨረቃ የሚጥለን ሊላቀቀን ያልቻለ ኢትዮጵያውያን ምንድነው በሽታችን? እንዲህ አይነቱ ችግር ያለ ጾምና ያለ ጸሎት ሊወጣ አይችልም። የሰማነውን በልቡናችን ያሳድርብን።